ያሳስላል። በቃ ገስት ላይ አንዴ የኔ የሚሰማ ከሆነ ሀሳብ ቁጭ አድርጌ ለማግኘት ደግሞ ከዛ በኋላ የፈለጋችሁትን ነገር ታደርጋላችሁ። ማለብዜ ትሰማለህ መብረቁ? ኦኬ ማዘርዬ እየተሰማችሁ ከሆነ እንኳን ደህና መጣችሁ። ማዘር መብረቁ ነኝ። እንኳን ደህና ቆየህ ልጅ፣ እንኳን ደህና ቆየህልኝ። እኔ እኮ መናገር ነው ያቃተኝ። አይዞህ ይህንን ያደረኩበት ምንም አይናገሩ። አሁን እረፍት ያድርጉ። ምንም አይናገሩ። ውሃ ስጫቸው፣ አጠገበላቸው አድርጊ ያላቸው። ቆይ ግድ የለም ውሃ አድርጊላቸው። ውሃ ስጫቸው፣ አጠገባቸው አስቀምጭ ውሃ። እባክሽን ቆይ 5 ቁጥር ጻፍ። አይታየኝም። ቢ ከታች ጻፍልኝ። ምንም አይታየኝም። ተቃጥለሽ ቅሪ፣ ተቃጥለሽ ቅሪ፣ ነደሽ ቅሪ። ይኸውልዎት እናቴ፣ አሁን እርስዎ ነፃ ሊሆኑ ነው የመጡት እና እርስዎ ምንም ባላዩበት መንገድ ነው እና ግድ የለም ሁሉም ነገር ይሆናል። እዚህ ያሉት በሙሉ ወገኖችዎት ነን። ንደጂ፣ ደረደርኩ ንደጂ። ቆዩ 5 መብረቁ ይታያል ከታች። አይ መድኃኒዓለም መብረቅ አውርድባት። ቆይማ እናቴ ዝም ይበሉ፣ ግድ የለም ይረጋጉ፣ ትንሽ ውሃ ይጠጡ፣ ሪላክስ አድርጉ። ምንም እንትን አይበሉ፣ ግድ የለውትም። እንዲያምኩ ስትል በቃ አንቺ እንደዚህ ካረግሽ ነይ እንደ ሰው ሰርተሽ የተማርሽ አይደለሽ እንዴ? ኮምፒውተር ትችያለሽ፣ ምን ትችያለሽ? ነይ ሰርተሽ ብይ ብዬ አመጣኋት። 5 እዛ ናቸው። መጣች፣ አመጣኋት። ባህሬን ያለ ሰው ይናገር አላ። እናቴ ህንድ ናት፣ አባቴ አሜሪካዊ ነው። እናቴ አይደለችም። ልታሳስረኝ ሁሉ ያው አለም ዘውድ የአብደል ጀሊል ሚስት ባህሬን ያለችው ኤጀንሲ ያላት ቤተሰብ ካዝኔ ናት። ታውቃለች። እነ ሳራ እነ ማሚ ሳሎን ያለችው እነ ሳራ እነ ማሚ ያውቃሉ። ስለኔ ባህሬን እያሉ እኮ እየደወሉ እየነገሯቸው ነው። ጥየላት ወጣሁ ልጄ 45 ዲናር ይዤ ነው የወጣሁት። እቃ የለኝ፣ እቃ ምን ሁሉ ለሷ ጥዬ ወጣሁ። ልታሳስረኝ ጭራሽ ፍረዱኝ። ጥዬ ወጣሁ። ከወጣሁ በኋላ ከስንት ዓመት መጣች። ባል አገባች። እየሰማኸኝ ነው ልጄ? እየሰማሁት ነው። ቆይ እዛ ላይ ከመድረሳችን በፊት እናቴ ማህሌትን በሚያሳድጉበት ጊዜ እንዴት ያው እንዳሉት እንግዲህ እንደዚህ በደንብ አድርገው መከራይተው ነው ያሳደጉት እና ከልጆችዎት ማህሌት የተለየ ጸባይ ነበራት በወቅቱ? በዛን ጊዜ ሲያሳድጓት እንዴት ነበር? ኧረ አታለቅስ፣ አትናገር፣ የዋህ ልጅ፣ ጥሩ ልጅ። ትንሽ እኮ ነበረች። እኔ ትቻ ሲሄድ እኮ የ6 ዓመትም አትሆንም እኮ ትንሽ ነበረት። ስለማይበቃን ነው ልጆች እንዳይሳቀቁ፣ የሚከፍሉት ትምህርት ቤት እንዳይጎልባቸው፣ ጫማ ልብስ እንዳይጎልባቸው ነው የሄድኩት። 14 ዓመት ስቀመጥ ግን የስንት ዓመት ሆናለች እቺ ልጅ? ፍረዱ እንግዲህ። እዛ ስታረጋቸው እንደ አባትየው በህይወት የለም፣ ሞቷል። 6 ዓመቱ ነው አሁን። እንደዛ ነው የሆነው ነገሩ። ይኸውልህ እሺ ትምህርት ቤት ሄዳ ነበረ? ማህሌት ትማር ነበር? ዩኒቨርሲቲ ትማራለች? የት ትማር ነበር? ያስተምረዋል አይደለም? ይኸውልህ 9ኛ ከወንድሟ ጋር 1ኛ ወጥተው ከአዲስ አበባ ትምህርት ቤት ተግባረ ዕድ በነፃ መደባቸው። የሰማኸኝ ነው? እኔ እዛ ነኝ በወር እየላኩ ገንዘቤን። ቲማቲም እና ቂጣ እየበላሁ አልኩህ እኮ ልጄ። ቲማቲም እና ቂጣ እየጋገርኩ እንዲህ ያገኘሁት የምበላ ሰውም አይደለሁም። ከዛ በኋላ በዚህ ወጥተው በዚህ ገብተው ስትል እንግዲህ አንቺ ሰው ካልሆንሽ ልጆችም አትበጥብጪ። ወንዶች እንኳን ከቤት አልወጡም። በይኔ እዚህ እንደ ሰው ሰርተሽ ብዬ ኮምፒውተር ተምረሽ የለ እውቀት አለሽ ብዬ አመጣኋት። መታ ደግሞ ለእኔ አስገዳይ ሆነች። ማነው ባህሬን ያውቃል ይሄንን? ባህሬን ሲያመጧት የስንት ዓመት ልጅ ነበረች እንዴ? አሁን እኔ 14 ዓመት ስቀመጥ የ18 እና 19 ትሆናለች። ትልቅ የደረሰች እንዴ የረሃም ትሆናለች። ምን ሆነህ ነው? እና ታዲያ እናቴ እንደው እንዲህ አድርገው አሳድገው መከራ አይተው አሳድገው
ለምንድን ነው አሁን አንዳንድ ነገሮች እየነገሩን ነበርና ለምን እንደዚህ ልታስብ ቻለች? እርሶ ላይ ለምን ክፋት ልታስብ ቻለች? እኔ አላቅም። እኔ የማውቀው ነገር የለም። እሷ ተይዛ ብትነገር አይሻልም? እኔ አላቅም። እኔም ከበደልኩ እኮ እንዲህ አድርጋኛለች ልትል ትችላለች፣ በሰው ፊት እና በእግዚአብሔር። እኔ ምን አውቃለሁ? እኔስ ግራ የገባኝ ይሄ አይደለ እንዴ? ግራ የገባኝ ይሄ አይደለም ወይ? እኔ እኮ እዛ እንዳልሆነ ብላ ነው ያረገችኝ። እኔ እናት የለኝም ሞታለች ብላችኋል እኮ ይጠቅላላ። የሚያውቁት ግን እናት አላት እንደዚህ ናት እንደዚህ አርጋት ናት እያሉ እየተናገሩ ነው። እዚህም እናት የለኝም አንዴ ማሳደጊያ ነው ያደግኩ ትላለች፣ አንዴ አባቴ አሜሪካ ነው እኔ ምንድን ነኝ ትላለች። እኔ ምን አውቃለሁ? አይምሮዋ ትክክል ነው። እብድ አይደለችም፣ እብድ አይደለችም። ሰው ነው የምታሳብደው። እኔ እንዳሳበደች ነው ያሳበደቻቸው። እብድ አይደለችም፣ ጤነኛ ናት። ከይሲ እግዚአብሔር ልጄ ሰይጣን አስሮታል ሲል ነው የምሰማው። ግን ሴት ሰይጣን ነበር ያሰረው። ፈቷታል፣ ፈቷታል፣ ፈቷታል። ተቃጥያለሁ ልጄ። ከኔ ራስና ከልጆቼ ይውረዱ። ልጆቼ ሰው ቀና ብሎ ያዩ፣ ለማንም ይጠይቁ፣ የሰው ገንዘብ አይነኩ። አሁን ትልልቅ ሆነ እንኳን እንጀራ አስቀምጠ ይሄ እናንተ ነው ካልተባሉ አይነኩ። ጭዳ ልታደርገን ነው እንዴ? ከነ ልጆቼ አብረ የበሉት እኛ ላይ የሚቀስሩት ልጄ። ሚኪን ቤቷ ያውቀዋል፣ አዲስ አበባ ቤቷን የማላውቀው ያውቀዋል። እሺ እናትዬ ቆይ ወደዛ እንሄዳለን። ማህሌት ያው እንግዲህ ለአቅመ አዳም ከደረሰ በኋላ እርስዎ ነው የዳሯት? ለትዳር የዳሯት እርስዎ ደግሰው ነው የዳሯት? አረ እንዲህ ነው የተጋቡት። በእንትን ተጋቡ፣ በትውውቅ ተጋቡ። ለእሱም ስንት ነገር አድርገው ነው የሄደችው፣ ስንት ነገር አድርገው። ይሄንን የጠየቅኩት የማህሌትን አስተዳደግ እና ከዛ የመጣ ኬት የመጣ ነገር ነው እንዲህ አይነት ጸባዩን ለማወቅ ነው። እና እናቴ እንግዲህ ያው እርስዎ እንግዲህ ያው በሚያውቁት መሰረት ተዳረች። ትዳር ከያዘች በኋላ እዛው አካባቢ ከእርሶ ጋር ነው የቆየችው? ወዴት ሀገር ሄደች? ትዳር ከያዘች በኋላ ባሏ ግርማ የሚባል ነው፣ ግርማ ኪዳኑ ያኩሱም ሰው፣ ጥሩ ሰው፣ ቀና ሰው። መጀመሪያ አንድ ልጅ አለች ጽዮን የምትባል ልነግርህ ነው። ትዳር ከያዘች በኋላ ነው። አሁን እንደገና መንታ ወለደች። መንታ ወለደች። ጥላቸው ጠፋች። ጥላቸው እልም ብላ ጠፋች። ጥላቸው ጠፋች። የት እንዳለች አናቅም። ጠፋች። አየህ፣ ህፃናቶቹ ሰውየው ላይ ጥላ ጠፋች። አባ ጉር ከዛ በፊት ታመመች ብለው ልንገርህ፣ ታመመች ብለው አባ ግርማ ጋር ረስቼ፣ አባ ግርማ ጋር ታመመች ብለው ስታላግጥበት፣ አንዴ ካሰር ይዞኛል፣ አንዴ ምን ይዞኛል እያለች ስታላግጥበት፣ አባ ግርማ ገንዘብ እየላከ እነዚህ ምን የሚሉ እየላከ እኔም ሄጃለሁ። ሲሉን ፈልጋ አግኘው ታየኛለህ ምን እንዳልኩ። ስታላግጥብን የነበረች ቀጣፊ ሌባ ናት። ከሰማይ የወረደች ሰይጣን ናት። እኔ እኮ ዶሮ እኮ ነው የቀበረችኝ፣ አሁን አይደለም ድሮ ነው የቀበረችኝ። እና ኑሮ እሺ እናቴ፣ ከዛ በኋላ ኑሮዋ ወዴት ሆነ? ወደ ኢትዮጵያ ተመለሰች ወይ ኑሮ የት ጀመረች? ጠፍታ ከሄደች ልጆቹን ጥላ ወዴት ሄደች? ወዴት መኖር ጀመረች? ጠፍታ ልጆቹ ጥላ ከሄደች አንድ አርቲስት ነው ምንድን ነው የሚባል ከእሷ ጋር የሚሰርቅን የሱምን አድምጠኝ ልጄ፣ መሀል እንዳታስገባል እንዳያወናብዱ። አትገቡ እንዳታስገባ። አውቃ ነው እነዚህ የበሉት ናቸው። ጭፍራቸው የሰው ገንዘብ ለማስቀረጥ እንዳያዙ እንዲህ የሚጮሁት። እኔ ጉዳቸው ነው የማወጣው። ጠፋች። እንግዲህ የሆድ ነገር ወደ ልጆች አታውቁም፣ አናቅም። እረሌት ናት አናቅም። አንዴ ጎንደር ናት ይላሉ፣ አንዴ አዘዞ ናት ይላሉ። ለካዛ የቤንጤ ማህበር አቋቁማለህ ሰዎቹ ልዘርፋቸው እንደዚህ ያውቃሉ። ጎንደር የነበሩት ምንድን ነው? እኔ እኮ ለሰውየው ነግሬዋለሁ፣ ሲደውልኝ ነግሬዋለሁ። እዛ እንደዚህ በሃይማኖት በኩል አድርጋ ስታወናብዳቸው ለዚህ ሁሉ ደረሰች። እሺ እናቴ፣ እዛ ከመድረሳችን በፊት ማህሌት ምን ትሰራ ነበር? ስራ እየሰራች ነበር በዛን ጊዜ? ስራ አላት እንደው ሰው በሚያውቁት መንገድ ትነግድ ነበረ? ባህሬን ስራ ነበረ እሰራለሁ እያለች ነው። እኔ እመጣለሁ። እኔ እኮ ጥያት መጣሁ። አታውቅኝም፣ አላውቃትም እኮ ጥያት እኮ መጣሁ። በስንት ዓመት ሆና ነው ጥሏት የመጡት? እርሶ የመጨረሻ ጊዜ ያዩት መቼ ነው? እዛ አሁን መጨረሻ ነው የምትለው? የመጨረሻ ጊዜ ማህሌትን ያገኟት መቼ ነው? አሁን ነው የምትለው? አዎ አሁን የመጨረሻ ያገኟት መቼ ነው ማህሌትን? አሁን ይኸውልህ ልንገርህ፣ ከጎንደር መጣሁ ባለቤት ይኸውልህ፣ ያገኘኋት መጨረሻ ጊዜ አባቷ
6 ዓመቱ ነው አሁን አባቷ ሲሞት 6 ዓመት 7ኛው ሊይዝ ነው። ከና ባሏ ነው የመጣችው አሉ። አይታናት አናውቅም። እሷን አይቻታለሁ። ባልየው የተባለው ግን አላውቅም ነበር አሉ። እኔ አላውቅም፣ አሁንም አላውቀውም። ልጅ ባለቤቷን አያውቁትም። አላውቀውም። አይኑን አይቼ አላውቅም። ይሄ ከኋላ የወለደችለት አብሮ የሚሰርቀው ቁጭ ያለው አላውቅም። የመጀመሪያ ትዳሯን ፈታ ሌላ ትዳር ይዛለች ማለት ነው የሚሉት። እዛ ጎንደር ሂዳ ማለት ነው። አርቲስት ነበረ ይላሉ። እዚህ ምን አይነት አርቲስት እንደሆነ አላውቅም። የሌባ አርቲስት እኔ ምን አውቃለሁ እናቴ። ይኸውልህ እሺ እናቴ፣ ቤት ምናምን ኢትዮጵያ ሰርታለች የሚባል ነገር አለ። ቤት አላት ንብረት አምስት ሳንቲም የላትም ልጄ። እኔ ሀቁ ነው የምነግርህ። 5 ሳንቲም የላትም። ቢኖራትማ ጥሩ ተሽጦ ይከፈላቸው ነበር። አባቷ የላትም። እቺን የቤት ሞት 40 ቤተል ነበረችኝ። ባለቤት የአይኑ ታውሮ ከኤምባሱ ጡረታ ስንወጣ እዛ እያጠራቅምን ውጭ ሆኜ እሱን ከአፉ ለቆ ከትምህርት የለቆ ያጠራቅምናትን ቤተል ሰራው። አይኑ ሲያዝ ሸጥኳት ቤቷ። ያኔ 2 ሚሊዮን ብዙ ነበረ። 140 መጥቼ ኦሮሚያ 1,600,000 ገዛሁ ቤት። ሰማኛለህ? የተረፈችው የባሌ ባምበርስ መግዣ መጦሪያ አረኳት። ያቺ ቤት አለችኝ ለፍቼ። ባህሬን ያለ ያውቃሉ፣ ኤምባሲ ያለ ያውቃሉ፣ ሁሉ ህዝብ ያውቃል። ይኸው ነው። ከተናገሩ ሁሉ ነው መናገር። እኔ ልጄ ናት ብዬ የምደብቀው ነገር የለም። እኔን ያደረገችኝ አንተ ደግሞ የሰው ጉድ አይሆንም። አምጧት፣ ይዛቸው አስራቸው አምጧት። አሁን ወደዚህ ወደ ሌላ ጥያቄ እንመለስና በፊት በእንትንም ሚኪ ቤተኛ ነው፣ ቤት ይመጣ ነበር፣ ፋሚሊ ነበር ብለውን ነበረ እና ሚኪን እንዴት ነበር የሚያውቁት? እኔ ሚኪ ያወቅኩት ሚኪ እኮ ገራዝ ማን ባራምበራስ ነው ግራዝማች ማን ነው የሚሉት? ምን የሚሉት አንቺ? ፊታውራሪ ፈርዖን ለሰው ሲሰጥ እኔ ልጅ ሚስት ቤት መጥቼ ኧረ ይሄ ልጅ ልመርቀው፣ ለእነዚህ ሁሉ ድሃ የሚሰጠው በረካ ይሁን ዋርካ ይሁን ልመርቀው። እሺ ቪዲዮ ልስራለች ስሪ ልምንመርቀው። ፈርዖንዬ በረካ ሁን፣ እንደ ዋርካ ያብዛህ፣ እንደ አብርሃም ዘር ያብዛህ፣ ለዚህ ሁሉ ሰው የምትረዳው ጤና ሁንልኝ ብዬ መረቅኩት። እኔ ቸግሮኛል ብዬ ፈርዖን ጋር አልተናገርኩም። ያው ቃሌ ነው፣ ቪዲዮም አለ። አሁን ምን ያደርጋል አቶ ሚኪ? የባጀት መዝጊያ ነው እንግዲህ። ፈርዖን 50 ሺህ ብር ስጣቸው ብለውኛል ብሎ ይነግራታል። ኑ ብሎ እዚህ ቀን ሙሉ ሲያስጠብቀን እኛ ስጠን ቸገረን አላለም። ቪዲዮ ላይ ያለ እኔ ቁናተ እንትን አይደለሁም። 20 ሺህ ብር ደወለና ማዘር ስልክ እንትንሽ ማን የአካውንትሽ ላክልኝ። ምን ነው 20 ሺህ ብር ፈርዖን ሰጥቷቸው ወይ? እኛ እኮ መረቅ ነው እንጂ ስጠናለ ነው በረካ ይሁን ብዬ አስገባልኝ። ቤተኛ ነው ያልኩህ ነገር እኔ ቤቱ አላቆም የሷ ነው የሚያውቀው ያልኩህ ነገር ቤተኛ ነው። እቃ ያመጣል አብሮ ይቀም ያው እዛ ቤት ያዩታሉ። እንዳውም እሱ ስላለ ሲሄዱ ልጄና ሚስቱ ሲሄዱ እንግዳ አለ ብላ ሰራተኛ ወደ ክችን ስታስገባቸው እንዳያዩት ማለት ነው። እንዳያዩት እየሰማኸኝ ነው? ራሱ መጥቶ ያንን ቀይ እንደዚህ ጣል አድርጎ ጉራ እኔ ፈተውራሪ ይባላለሁ ብሎ የተዋወቃቸው እሱ ነው። እሷ ቤት አይደል የተገኘው? ታዲያ እኔ ቤት ነው። እኔ እኮ ያገኝም ታዲያ አልልም። ያውቃታልና 1 ቀን ነው 2 ቀን ያየኋት አይደል እንዲህ ያለው ውሸቱ ብያለሁ እኮ። ሀቅህ ተወጣ። አብራት የነበሩ ያዝ፣ እሷንም ያዝ ብያለሁ። ምንም የተቀየምኩት ነገር የለም። እኔ የተቀየምኩት ኩዌት ነው። አብረው ነበሩ፣ አብረው ይሰሩ ነበር። ይሄ ሙስሊም ነህ ውሸት አትናገር፣ ሙስሊም አይዋሽም ነው ያልኩት። ባህሬን አምጥቻት አላስቀመጥኩት። ጥየላት ወጣ። በቃ የኔ ባህሬን ነበሩ። ማን ነው? ኩዌት ነበሩ። ኩዌት ነው ያልኩት። ኩዌትም ነበሩ። ምሳቸው ወርቃቸው አይታ ስማ፣ ያ ወርቅ ኤምባሲ ጠይቅ፣ ባህሬን ያሉ ሰዎች ጠይቅ። ከ20 ዓመት በፊት የነበረ ወርቅ ነው የኔ እናት። እሱንም ልጆች ላሳድግ ሽጬ በልቼዋለሁ። ባለቤቴ ላሳከም ለኮሞት ለማይቀር እሷ 5 ሳንቲም የለብኝም። ከስንት ዓመት በፊት ነው ፍረድ። እኔ የተናደድኩት መብረቅ አገናኘኝ ያልኩት ምን ሆኖ ነው? ሙስሊም እኮ አይዋሽም፣ ያላየው አይናገርም ያልኩት ለዚህ ነው።
ማዘር እኔ ሁሉም መረጃ ነበረኝ። የወንድ ልጆቻቸው አድራሻ፣ ፎቶዋቸው፣ ሁሉም ነገር አለኝ። ግን የተሳሳትኩት እናንተ አብራችሁ የነበሩት ማለት ነው እንጂ ሌላው ይሄ የወርቁ ያነሳሁት ልጃችሁ ከፍተኛ ገንዘብ ስለምትወስድ ከፍተኛ ገንዘብ ስለዘረፈች እሱን ለማመላከትና እርስዎን ለማግኘት ነው። እኔ እኮ የማዘር የሁልህ እንደዚህ ከምትል የማዘር ያኮ ጎንደር የደወለልኝ እኮ ስልኩ ቁጥር ያውቃል። እሷ ናት የሰጠችው አይደል? ምን አድርግ ብላ እንደሰጠችው አላውቅም። እሱ ግን ነግሬዋለሁ። የሚነገር ና ብዬዋለሁ። የማዘር ስልክ ስጡኝ ብትል እኮ እኔ ፈልጌ እንዳገኘው ፈልገህ ታገኘኝ ነበር። ያሌለው ከመናገር አሁንም አስተውል ልጄ። የሰው ሀቅ ለማውጣት ከሆነ እውነቱን ይዘህ ውጣ። ምላስ ይታጠፋል። እሺ እንዲህ እንደምንናገረው እንዳይመስል። እግዚአብሔር ካልተሰለ ወደዚህ ማድረግ አንችልም። እናታችን ምንድነው መሰሎት? አሁን እንግዲህ ያው 137 ሰዎች ናቸው 59-57 ሚሊዮን ፕላስ ደግሞ ሚኪ ደግሞ ዘርፎ የጨመረላት ገንዘብ አለ እሱም አለ እና አሁን ይሄ በህግ ደረጃ ተይዘዋል እና መቼም ቀኑ ቢረዝምም ቢያጥርም ያው ተይዛ መምጣቷ አይቀርም። ቆይ እና ከመምጣቷ በፊት እዚህ በህግ ፊት ከመቀበቧ በፊት እንደው መጨመር የሚፈልጉት ነገር ይህን ነገር ሳልናገር በኋላ እሷ ከተናገረች በኋላ ውሸታም እንዳልባል ብለው እንዳይሉ የሚጨምሩት ነገር እንደው ህዝብ እንዲሰማት የሚጨምረው ነገር የለም። ለእኔ ያደረገችው ነገር የለም። የሚጨምረው ነገር የለም። ምን ነው ያማን ነው የሚሉት? ተስፋዬ ሀረርጌ ነው የሚሉት። ከ3 ወር በፊት ነው ከ3 ዓመት በፊት ሌባ ናት እያልኩ እየነገርኳችሁ አልሰማችሁኝም? እያለ ለነ ሚኪና ለነ ሐቢባ ለራሱ ውርየናት ውሽ የሚሏል በመሰረት ቡሪስ ተወል የምትባል እሷ እንኳን ጥሩ ንግግር ነው የምትናገረው። እነሱ ነው የምጨፈጭፋቸው። ሌቦች ናችሁ፣ ተያይዛችሁ እናንተ ናችሁ እንዲህ የምታደርጉ ያለቻቸው እውነቷ ነው። የት ነበሩ ሲነግራቸው? ያ ሰውዬ ምን ነው ዝም አሉ? ዱባይ አይደለ እንዴ ነበረችው አብራቸው? ተመልሳ ጥፍታ መጣች፣ እንደገና ሄደች፣ ተመልሳ ጠፋች። ምን እያደረጉ ነበር? ጥቅም ተካፋይ አይደሉም ወይ ልትሉ ነው ወይ? እንዲህ ምንድን ነው ይሄ ነገር? አዎ ሰንሰለቱ ብዙ ነው እናቴ፣ ሰንሰለቱ ብዙ ነው። ብዙ የተያዘ ነገር አለ። ሊኖር ይችላል የማናውቀው ሌላ ሊኖር ብዙ አሉ። ከዱባይም ከባህሬንም አሉ። በእርግጥ ባህሬን ያለችው አይደለም፣ ሀቢባም ያለችው ባህሬን ነው ያለችው። እና ትልቅ ክትትል መደረግ አለበት። ግንኙነት እንዳላቸው መቼም በእርግጠኝነት ነው የሆነ ነገር አለ ብዬ አስባለሁ። ይህንን ግን ተጨባጭ የሌለ ነገር ዝም ብለን ማውራት ስለማንችል ወደፊት እንግዲህ እሷ ስትቀርብ እንግዲህ በደንብ ታወራለች። ለዛ ነው ጊፍተሯም የሆነችውም ብዙ ነገርም ስታደርግላት አላቃትም ማለት ለካ ባህሬን ነው የምትኖረው። እሷ ባህሬን እየኖረች ነበር ማለት ሀቢባ ባህሬን እኮ ታዲያ ዱባይ አይደለችም እንዴ? አይደለችም። ከዱባይ ሄዳ ነው ማስታወቂያ እና ጊፍተር የሆነችው ያቺው። እሺ ማስታወቂያ በአየር ላይ ነው የሚሰራው። ምንም ችግር የለም። ሄዳ ይተከላቸዋለሁ። ሌባ ለሌባ ተሳስበው እና አሁን ትንሽ መረጃ ያገኘ ነው ከእርሶ ምንድን ነው መሰሎት እንግዲህ ባህሬን እንደነበሩና እሷም ባህሬን እንደነበረች ነው ሀቢባ። ስለዚህ ነገር እንዳለ ነው። ቆይ ተሳስተሃል። ማዘር ኳተር ነበር ያሉ መጀመሪያ ልጅ እስኪኛዋ እኮ ኳተር ነው የምትኖረው አላልኩም እኔ እንዴ ለምን ኳተር ነው? አይ እሱ ባህሬን ስላለ ነው ኳተር ነው እቺ ባህሬን ነው የኖርኩት ማንም ያቀኛል። ባህሬን ኧረ ማዘርዬ ለአንተ አይደለም ወደዚህ ለልጁ ነው። ባህሬን ነው ሀቢባ ኳተር ነው ስትል የነበረው እሷ ራሷ ባህሬን አለ። ኳተር ናት እሷ ባህሬን አይደለችም ኳተር ናት። እንዴት ሚዲያ የማይጠቀሙ ከሆነ መሲ ብርጅስቶንን ያውቃሉ፣ ተስፋ ያደርገን ያውቃሉ። የሚናገረው ልጅን የሰራችው ጉድ ሲያወራላቸው ሰው ኧረ መብራት አዳምጠኝ፣ ኧረ መብራት ምን እየተደረገ ነው? ልጅሽ ጉድ ሰምተሻል ወይ ብለው አምጥቶ አሳዩ። በቲክቶክ ደግሞ ያው ቲክቶክ እየሰሩላት ነው። ቲክቶክ እየሰሩላት ነው። ልጅቷናት ያሳየችሁት ኧረ ሌላ ሰው ዘመድ ቤተሰብ ከባህሬንም እኮ እየደወሉላቸው ነው። መብራት እናቃታለኝ አምጥታት አላስቀምጥ ብላት ልጅቷ ከይስ ናት። አንድ እኮ አለች እኔም ፀጉር ቤት አሸጣኛለች። የታወቀች ጥሩ ሰው ናት። አምጥታት አላስቀምጥ ስትላት ጥላት ሄደች አለች። አንድ ምን እዚህ አዲስ አበባ ውስጥ አለች አሉ። እዚህ ገብታ ስትናገር ነበር እንዴ የ9 ሰው ሳስመልሳት ለእናቷ ክፉ ነው የምታወራው ከቤተሰብ ጋር ትቀርብን ብላ ነግራቸው የለ እንዴ? ምንድን ነው ስለ እኔ ማንም ይመሰክራል?
ማዘርዬ እርሶ ጀግና እናት ኖት። እንደዚህ ማንም ልጁን አሳልፎ የሚሰጥ የለም። የሚያውቁት እንደኔ እንደተሰማኝ አይደለም። እርሶን አላልኩኝም። ጎበዝ ኖት። አንድ ጊዜ እየተደማመጥ ነው ድሜ ሀያ ምናምን ሺህ ሰው ተቀምጦ ጫጫታ እንዳዩ። እኔ አንድ ጥያቄ ብቻ ልጠይቅ። ሚዩት አድርጉ፣ ተራ በተራ ሚዩት አድርጉ፣ ተራ በተራ አድርጉት እና መስፈርት ያለውን ነገር እና እውነታውን የሚወጣበትን ነገር የሰሙትን መረጃ ከሰው ለመስማት እንጂ ሁላችንም በያፋችን ጫጫታ እንዳይሆንብን ተደማምጠን እንነጋገር። አንደኛ ትልቅ ጆከር አንዴ ከይቅርታ ጋር እድል ስጡኝ። እሺ ውሽ እየቀጠይ ማዘር ውሽዬ የምትባለው ድምዬ ነው ያልኳት እቺ ነች እና አናግሯት። እኔ ምን አውቃለሁ? ውሽዬ ናት ውርዬ ነው የሚሏት ነው ያልኩት። ይቅርታለኝ። ችግር የለውም ማዘራ። እኔ የምጠይቁት ጥያቄ እናት ታቋረጠ ቤተኛ ነኝ አልሽ። አብሬ ነው ቤቴ ትመጣለች አልሽ። አለቀሽ ወርቄ ሁሉም ወስዳለች አልሽ አይደለም? እሷ ቤት ሄዳሉ ትሰጠኛለች። ጥያቄ አንድ ብቻ ነው። አይ አጠቃላችሁ እንትን ስለተናገራችሁ እኔን ከዚህም በፊት ታውቁኛላችሁ። እኔ አላውቅሽም። በቃ ይሄንን ነው የምፈልገው። ለምን እኔ ልጅ ምርታውኛ አላውቅሽም ባባዬ። እኔ አንድ ላይ አንድ ናቸው ስላሉ ይሄ እንዲጠራልኝ ስለፈለጉ አንድ ናቸው ስላሉ አይደለም እንዴ? ተይ እንጂ አንድ ናቸው። ታዲያ እዚህ ስትንጫጩ አብሮ የነበረው ሲንጫጫ እና ያ ሲንጫጫ ወደኛ ስትመጡ እንዴ? ማዘር እርስዎ አሁን እናት ነዎት፣ ሀቅን ይፈርዳሉና የልጅውን ሰባ እያውቃሉ። አሁን ሚዲያ ላይ ማን ማን ጋር እዚህ ካዩት ማን ማን ጋር አብራ ትሰራለች? እንዲሁ በእርስዎ ምልከታ ማን ማን ጋር ትሰራለች፣ ማን ማን ጋር ትዘርፋለች ብለው ያስባሉ? እኔ ለሱ ሳይሆን ይኸውልህ ሚኪ ያውቃታል ያልኩት ቤቷም እዚህ ስላዩት ነው። ገብቶሃል? አላውቃትም አላለም። ሁለት ቀን ያየኋት አላለም። ቤቷ ምን ይሰራል? አንድ በል። ሁለተኛ ደግሞ ቤት ስትከራይ ለፀጉር ቤት ማስታወቂያ ሲሰሩላት እንደገና ምንድነው ቤት ሲያከራዩት የፀጉር ቤቱን ማስታወቂያ የሰራችው ሀቢባ ናት። እኔ ነኝ መጀመሪያ። ሚኪ አይደለ እንዲ ያመጣት? ሀቢባ ማን ያመጣት? ሚኪ አንድ ጊዜ ሚኪ ሀቢባ ማጣቷን ያውቃሉ እንዴ? ይህ በዚህ ስትናገሩ ነው እናንተ። ላይ ነገሩን ጨረስኩት ማዘርዬ። እኔ በቃ ምን ጥያቄ እኔ መልስ እየነገርኩ ነው። እዚህ ስትንጫጩ ነው የተናገርኩት። እኔ ሌባ ምለው የለም ግን ያ ተስፋ ሀረርጌ ነው ሀረርጌ ማን ነው የሚሉት? እቺ ልጅ ሌባ ናት እንዲህ አድርጋ ሄዳለች እያሉ ሲነግራቸው ለእነ ሚኪ ለምንድን ነው መልሰው የሁሉ ያስደረጉት? ጨርሻለሁ። መብረቁ ተስፋዬ አደርጌው ራሱ መጣ ተስፋዬ ራሱ። እኔ እሺ አንዴ ልጨርስ። እኔ መብረቁ ከዚህ በፊት ሰርቷል አሉ። እኔ መብረቁን ግን ያወቅኩት እሷ ከጠፋች በኋላ ነው። አውቀዋለሁ መብረቁን ቲክታክ ላይ አየዋለሁ። ግን አንድ ቀን ስለ እሷ ሲያወራ ፎቶ አለጥፎ አይቼ አላቅም። ባይኖረው እኔ አልበላም። የመትረፍ እድል ነበረኝ። እንዴት እንደሆነ ባላቅም አላየሁትም። ገብርኤልና ማስታወቂያ ደግሞ እኔ ነኝ የሰራሁላት። ቁጥሬና አግኝታ ደወለችልኝ። ማስታወቂያ የፀጉር ቤት ስትለኝ እሺ ያልኳት። ሄድኩ ፀጉር ቤቱን አየው። ዋጋ ተስማማን። ከጠየኳት እንደውም ጨምሬ ከፍልሻለሁ አለችኝ። እሺ ያልኩኝ ብሬን እየተቀበልኩ ማስታወቂያ ለ7 ወር ሰራሁላት። በዛ የተነሳ ተግባባንና ቤተሰብ ሆን ማለት ነው። ቤተሰብ ሆነን መጨረሻ ላይ ከዳችኝ እና እንደዚህ ያደረገች እና እናቴ የለኝም አላለችሽም? እናቴ ሞታለች አላለችሽም? ክርስቶስን ፍረዱልኛ። እኔ ይኸው በህይወት አለሁ። ይኸው ፍረዱልኝ። እች ቀጣፊ ሌባ ከሰማይ የወረደች ሰይጣን እኔ እናት አለው እኮ እኔ ሰው መሆኗን እጠራጠራለሁ እስከ ማለት ደረጃ ነው የደረስኩት። ለምን ለእኔ የነገረች ሌላ የሰማሁት ሌላ ነው። ብቻ እግዚአብሔር ይፍረድ።